ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ውድ ቤተሰቦቻችን ዛሬ የሚደረግ አንድ መርሃ ግብር አለ። በተወዳጁ የእንግሊዝ ፕሪምየር ሊግ ይደረጋል። ይህ ጨዋታ በተለይ ከአንድ ወር በኋላ የሚደረግ አይነት መርሃ ግብር ነበር። ነገር ግን አርሰናል ካሉበት ተደራራቢ ጨዋታዎችና ከዛ ውጭ ደግሞ የካራባኦ ካፕ የፍጻሜ ጨዋታ ስላለበት ቀደም ብሎ እንዲደረግ የወጣለት መርሃ ግብር እንደሆነ ነው የተመለከትነው። በዚህም ዛሬ ከወልቨርሃምፕተን ወንደረርስ ጋር የሚያደርገው ጨዋታ የሚጠበቅ ነው የሚሆነው። ልክ ምሽት 5 ሰዓት ሲል የሚደረግ ጨዋታ ነው። ከዚህ ጨዋታ ጋር አያይዘን የተለያዩ ርዕሰ ጉዳዮችን የምናነሳ ነው የሚሆነው። ሌሎችም ስፖርታዊ ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። ውድ ቤተሰቦቻችን ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። ሀሳብ አስተያየቶቻችሁ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። አርሰናልን የተመለከተ መረጃን በማስቀደም ነው የምንጀምረው። ዛሬ አርሰናል ከወልቨርሃምፕተን ወንደረርስ ጋር ጨዋታውን ያደርጋል። ይህ ጨዋታ ደግሞ በትልቅ ጉጉት የሚጠበቅ አይነት ጨዋታ ነው። ምክንያቱም በፕሪሚየር ሊጉ የዋንጫ ፉክክር ውስጥ አሁን ላይ የሚደረጉ እያንዳንዱ ጨዋታዎች ለአርሰናል እጅግ በጣም ወሳኝ ነው የሚሆኑት። ይሄ መርሃ ግብር በ31ኛው ሳምንት መደረግ የነበረበት መርሃ ግብር ነው። አርሰናልና ወልቭስ የወጣላቸው መርሃ ግብር የሚያሳየው 31ኛው ሳምንት ላይ እንደሚገናኙ ነው። ነገር ግን በካራባኦ ካፕ የፍጻሜ ጨዋታ ላይ መድረሱን ተከትሎ አርሰናል እሱ ጨዋታም ወደዚህኛው እንደመጣ የሚያሳዩ መረጃዎች አሉ። ታዲያ የማንቸስተር ሲቲም የካራባኦ ካፕ የፍጻሜ ተፋላሚ ነውና ማንቸስተር ሲቲ ስለምን ጨዋታውን አላደረገም የሚሉ ጥያቄዎች ይነሳሉ። ነገር ግን ማንቸስተር ሲቲ በ31ኛው ሳምንት ከክሪስታል ፓላስ ጋር ነው እሱም የተደለደለው። ነገር ግን 31ኛው ሳምንት ላይ የሚደረገው ጨዋታ መራዘሙንና የማንቸስተር ሲቲ ጨዋታ ግን መቼ እንደሚደረግ ይፋ እንዳልተደረገ የሚያሳዩ መረጃዎች ናቸው የወጡት። ሁለቱም 31ኛው ሳምንት ላይ የሚያደርጓቸው ጨዋታዎች ግን እንደሌሉና በአንጻሩ አርሰናል ግን ዛሬ ከወልቨርሃምፕተን ወንደረርስ ጋር እሱን መርሃ ግብር እንደሚያደርግ ቀደም ብሎ ነው እየተገለጸ የሚገኘው። ስለዚህም ዛሬ አርሰናል ማሸነፍ የሚችል ከሆነ ምናልባት ማንቸስተር ሲቲ ቀጣይ ጨዋታዎችን እስኪያደርግ ድረስ 3 ነጥብ ጨምሮ ማለት ነው በ7 ነጥቦች ልዩነት እየመራ መቀጠል የሚችልበትን እድል ያገኛል። ያ ደግሞ ሳይኮሎጂካሊም በጣም ጥሩ ነገሮችን ሊሰጠው እንደሚችል ነው በርካቶች የሚያምኑትና የዛሬው ጨዋታ በትልቅ ጉጉት እንዲጠበቅ ያደርገዋል ተብሎ ነው የሚታሰበው። ስለ ሁለቱ ቡድኖች ወቅታዊ አቋሞችን እንመልከት። አርሰናል በአሁኑ ሰዓት በ57 ነጥቦች ሊጉን እየመራ የሚገኝ ቡድን ነው። ወልቨርሃምፕተን ወንደረርስ በበኩሉ በ9 ነጥቦች የደረጃ ሰንጠረዡ ግርጌ ላይ ወይም በፕሪሚየር ሊጉ የመጨረሻው ደረጃ 20ኛ ደረጃ ላይ የተቀመጠ ቡድን ነው። አርሰናል ካለፉት 26 ጨዋታዎች የተቆጠረባቸው 18 ግቦች ብቻ ናቸው በአጠቃላይ ባሳለፉት 26 የፕሪሚየር ሊግ ጨዋታዎችና ይህም በጣም ጥቂት ጎሎች የተቆጠረበት ቡድን እንደሆነ ጭምር ያሳያል። በአንጻሩ ደግሞ የሊጉ ምርጡ ተከላካይ ክፍል እንዳሉትም ጭምር ነው የተነገረው። ወልቭስ ደግሞ በ26 ጨዋታዎች ያስቆጠሩት የጎል ብዛት 16 ብቻ ነው። ይህም ደግሞ በወልቭስ በደረጃ ሰንጠረዡ ግርጌ ላይ ቢሆኑም በሜዳቸው ግን ጠንካራ ተፎካካሪ እንደሆኑ ይነገራል። ሆኖም ግን አርሰናል ባለፉት 9 የሊግ ግንኙነቶች ወልቭስን ማሸነፍ መቻሉ ነው የወጣው ነገር የሚያሳየው ወይም ቁጥራዊ መረጃዎቻቸው የሚያሳዩት። ባለፉት እነዚህ ሁለት ቡድኖች በተገናኙባቸው 9 ጨዋታዎች ላይ 9ኙንም በሙሉ አርሰናል ነው ማሸነፍ የቻለው። ታሪክ በአርሰናል ላይ ከፍተኛ እድል እንዳለው ያሳያል። ወይም ደግሞ በታሪክ የምናወሳ ከሆነ አርሰናል የተሻለ እድል እንዳለውና አርሰናል ወልቨርሃምፕተን ወንደረርስን በማሸነፍም ትልቅ እንግዲህ ቁጥሮችን እንዳስመዘገበ ይነገራል። አርሰናሎች ከወልቭስ ጋር ባደረጓቸው ያለፉት 9 ተከታታይ የሊግ ጨዋታዎች እንዳልኳቸው ድል ቀንቷቸዋል። የሚገርመው ደግሞ አርሰናል ከወልቭስ ጋር ባደረጋቸው ያለፉት 36 ጨዋታዎች በሙሉ ጎል ማስቆጠር ችሏል። ይህም እስከ 1979 ድረስ የሚዘልቅ አስደናቂ ታሪክም እንዳለ ጭምር ነው የተነገረው። ከ1979 ጀምሮ እስካሁን ድረስ እያደረጉ ባሉት መርሃ ግብሮች አርሰናል ወልቭስን ባገኘው ቁጥር ጭምር ጎሎችን የሚያስቆጠር አይነት ቡድን ነው። አርሰናል ካፕቴን ማርቲን ኦዴጋርድን በዛሬው ጨዋታ
በጉልበት ጉዳት ምክንያት የመሰለፉ ነገር አጠራጣሪ እንደሆነ አሰልጣኝ ሚኬል አርቴታ አረጋግጠዋል። ሪካርዶ ካላፊዮሪም ክትትል እየተደረገበት ነው የሚገኘው፣ ነገር ግን የመመለስ እድል እንዳለው የሚያሳዩ መረጃዎችም እየወጡ ይገኛሉ። ካይ ሃቨርትስና ሚኬል ሜሪኖ ግን በጉዳት ምክንያት በዛሬው ጨዋታ ላይ አይኖሩም ተብሏል። ዊሊያም ሳሊባ ደግሞ ለዛሬው ጨዋታ ዝግጁ እንደሆነ ነው የተገለጸው። በወልቭስ በኩል አጥቂያቸው ሁዋንግ ሂቻን እና ተከላካዩ ቶቲ ጎሜዝም በጉዳት ምክንያት በዛሬው ጨዋታ ላይ እንደማይኖሩ ነው የተረጋገጠው። አርሰናል ጨዋታውን በበላይነት ለመቆጣጠርና ቀደም ብሎም ጎል ለማስቆጠር ይሞክራል ተብሎ ይታሰባል። ወልቭስ ደግሞ በመጀመሪያዎቹ 20ና 30 ደቂቃዎች ጎል እንዳይቆጠርባቸው ለመቆየትና የአርሰናል ተጫዋቾችን ትዕግስት ማስጨረስ ላይ በትኩረት ይሰራሉ ተብሎ ይታሰባል። ዛሬ የሚጠበቀው ወልቨርሃምፕተን ወንደረርስ በሎ ብሎክ ይጫወታል ተብሎ ነው የሚጠበቀው። በመጀመሪያው ዙር እነዚህ ሁለት ቡድኖች ያደረጉት ጨዋታ በርካቶቻችን የምናስታውሰው ነው። አርሰናል በሜዳውና በደጋፊው ፊት በኤምሬትስ ስቴዲየም ምንም እንኳን ጨዋታውን 2-1 ቢያሸንፍም ነገር ግን እጅግ በጣም ተቸግረው የነበረበት መርሃ ግብር እንደነበር እናስታውሳለንና ያንን ነገር ለመቀጥ ወይም ደግሞ ያንን ነገር ደግሞ ለማስቀረት የዛሬው ጨዋታን ያደርጋሉ ተብሎ ነው አርሰናሎች የሚጠበቁት። የተከላካይ ጥንካሬያቸውን ስንመለከት አርሰናል በሊጉም ምርጥ ተከላካይ ያለው ቡድን እንደሆነም ይታወቃል። ወልቭስ ደግሞ ደካማው የአጥቂ ክፍል ያለው ቡድን እንደሆነ ነው የሚታወቀው። ዛሬ በሞሊኒው ስቴዲየም ልክ ምሽት 5 ሰዓት ሲል ጨዋታው የሚደረግ ነው የሚሆነው። አርሰናል በሊጉ ካደረጋቸው 11 ጨዋታዎች የተሸነፈው አንድ ብቻ ነው፣ በማንቸስተር ዩናይትድ የተሸነፈው መርሃ ግብር እንጂ ከዛ ውጭ ያደረጋቸውን 11 ጨዋታዎች አልተሸነፈም። አርሰናል በወራጅ ቀጠናው ላይ ከሚገኙ ክለቦች ጋር ያደረጋቸውን 14 ተከታታይ ጨዋታዎችን ማሸነፍ የቻለም ቡድን ነው። ወልቭስ በዚህ የውድድር ዘመን በሜዳቸው ካደረጓቸው 13 ጨዋታዎች በ10ሩ ሽንፈትን ያስተናገደ ቡድን ነው። አርሰናል ወልቭስ ጋር በሁሉም ውድድሮች ባደረጋቸው 36 ተከታታይ ጨዋታዎችም ጎል አስቆጥሯል። ወልቭስ በሊጉ አናት ላይ ከሚገኙ ክለቦች ጋር 20 ጊዜ ተገናኝተው 16ቱን መሸነፋቸውን የሚያሳዩ መረጃዎች ናቸው እየወጡ ደግሞ የሚገኙት። ቀድሞ በወጣው መርሃ ግብረ መሰረት አርሰናል ከወልቭስ ጋር የሚያደርገው የእንግሊዝ ፕሪምየር ሊግ ጨዋታ ከአንድ ወር በኋላ መካሄድ የነበረበት ቢሆንም አርሰናል በካራባው ካፕ ዋንጫ ለፍጻሜ መድረሱን ተከትሎ የመርሃ ግብር ማስተካከያ ተደርጓል። በመሆኑም የሊጉ መሪ አርሰናል እና ግርጌ ላይ የሚገኘው ወልቭስ የሚያደርጉት ጨዋታ ዛሬ የሚከናወን ብቸኛው የፕሪምየር ሊግ መርሃ ግብር ነው። ሊጠናቀቅ የ12 ሳምንታት ዕድሜዎች ብቻ የቀሩት የእንግሊዝ ፕሪምየር ሊግ አርሰናል ከተከታዩ ማንቸስተር ሲቲ ያለውን የነጥብ ልዩነት ወደ 7 ለማስፋት ከሜዳ ውጭ ይጫወታል። በተለይም 2026 ከገባም በሊጉ ወጥ ብቃትን ማሳየት የተቸገሩት አርሰናሎች ከባለፈው 6 የሊግ ጨዋታዎች ማሸነፍ የቻሉት 2ቱን ብቻ ነው። ከ26 የፕሪሚየር ሊግ ጨዋታዎች አንዱን ብቻ ያሸነፈው ወልቭስ በ9 ነጥብ 20ኛ ደረጃ ላይ የተቀመጠ ሲሆን በሂሳባዊ ስሌት ካልሆነ በስተቀር በሊጉ የመቆየቱ ነገር ያከተመለት ነው የሚመስለው። አርሰናል ከወልቭስ ያደረጋቸውን ያለፉትን 9 የፕሪሚየር ሊግ ጨዋታዎች ሁሉንም አሸንፈዋል። በሳምንቱ መጨረሻ በኤፍኤ ካፕ ዋንጫ ዊጋንን 4-0 ያሸነፈው አርሰናል በሊጉ ከብሬንትፈርድ ከተጋራው ነጥብ ወደ አሸናፊነት ለመመለስ በሚያደርገው ጨዋታ ጉዳት ላይ የነበሩት የሪካርዶ ካላፊዮሪንና ቤን ዋይትን ግልጋሎት የሚያገኝ ነው የሚሆነው። አሰልጣኝ ሚኬል አርቴታ አምበሉ ኦዴጋርድና ካይ ሃቨርትስ በዛሬው ጨዋታ ላይ እንደሚያልፋቸው በመጪው እሁድ በሰሜን ለንደን ደርቤ ከቶትናም ጋር ለሚደረገው ጨዋታ ግን እንደሚደርሱ ይፋ አድርገዋል። በሞሊኒው የሚደረገው ጨዋታ ዛሬ ምሽት 5 ሰዓት ሲል የሚጀመር መርሃ ግብር ይሆናል። ማንቸስተር ዩናይትድን የተመለከተ መረጃን ደግሞ እናንሳ። የቀድሞው የማንቸስተር ዩናይትድ አጥቂ ሉዊስ ሳሃ ይናገራል። ፓልመርን በማንቸስተር ዩናይትድ ማሊያ መመልከት እጅጉን አስደናቂና አስደሳች ነገር ይሆናል። እርሱ እጅግ አስደማሚ ተጫዋች ነው። በማጥቃት የትኛውም ክፍል ላይ ሊጫወት የሚችል ባለብዙ ክህሎትም ባለቤት ነው ሲልም ጭምር ነው የተናገረው። ሉዊስ ሳሃ ሲናገር የትኛውንም ተከላካይ መረበሽ ይችላል። እናም ኮል ፓልመርን ከብሩኖ ፈርናንዴዝ እና ከሌሎች አዳዲስ ፈራሚዎችም ጎን ሲጫወት መመልከት አስደሳች ይሆናል ሲልም ጭምር ነው የተናገረው። ፓልመር ጠንካራ ሰራተኛና ሁሉንም ነገሮች ማሸነፍ የሚፈልግ ተጫዋች ነው። እርሱ በድጋሚ ወደ ማንቸስተር ለመመለስም የሚፈለግ ከሆነ ደጋፊዎች ደስተኛ ይሆናሉ ብዬ አስባለሁ። ከዚህ በፊት በማንቸስተር ከተማ በማንቸስተር ሲቲ መጫወቱን አስታውሳለሁ። አሁን ደግሞ በዩናይትድ ቢጫወት ደጋፊዎች ደስተኛ እንደሚሆኑበት አስባለሁ ሲልም ነው የተናገረው። ብሩኖ ፈርናንዴዝ ማንቸስተርን የሚለቅ ከሆነ የብሩኖ ትክክለኛው ተተኪም ኮል ፓልመር ነው። እርሱ ወጣትና ጉልበት ያለው ብሎም ለኦልድ ትራፎርድ የሚመጥን ተጫዋች ይመስለኛልና ማንቸስተር ዩናይትዶች ምናልባት ይህንን ተጫዋች ቢመለከቱት ደስ ይለኛል ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው የቀድሞ ማንቸስተር ዩናይትድ የአጥቂ መስመር ተጫዋች የነበረው ሉዊስ ሳሃ ነው ይህንን ሀሳብ እየተናገረ የሚገኘው።
ሌላኛው ኦውን ሃርግሬቭስ የተናገረው ሀሳብ ነው። የቀድሞ ማንቸስተር ዩናይትድ ተጫዋች የነበረው ኦውን ሃርግሬቭስ በዚህ ዓመት መጀመሪያ ላይ ከሊሳንድሮ ማርቲኔዝ ጋር በአካል ተገናኝቶ ቃለ መጠይቅ አድርጎ የነበረ ሲሆን ከውይይቱም የተረዳው ነገርን አስረድቷል። እሱ በጣም ግሩም ሰው ነው ሲል ይናገራል። ኦውን ሃርግሬቭስ ስለ ሊሳንድሮ ማርቲኔዝ ሲናገር በጉዳት ምክንያት አስቸጋሪ ጊዜያቶችን አሳልፏል፣ ነገር ግን እውነተኛ ጠንካራ ባህሪና ስብዕና ያለው ተጫዋች ነው ሲልም ነው ያሞካሸው። አርጀንቲናውያን ተጫዋቾች ልባቸው ተራራ ነው፣ ወኔያቸውን በጣም ከፍተኛ ነው የሚለው ማይክል ኦውን እሱም ደግሞ ስለዚህ በዝርዝር ደግሞ አውርቷል ሲልም የተናገረው። ኦውን ሃርግሬቭስ ሲቀጥልና ሊሳንድሮ ማርቲኔዝ ለማንቸስተር ዩናይትድ መጫወት ምን ማለት እንደሆነ በዚህ ክለብ ውስጥ ስላሉ የአርጀንቲና ተጫዋቾችም ታሪክና ዩናይትድ ወደ ቀድሞ ጥንካሬው መመለስ እንደሚፈልግ ነው የገለጸው። በ2008 ከቼልሲ ጋር በነበረው የቻምፒየንስ ሊግ የፍጻሜ ጨዋታ ላይ እኔን ይመለከተኝ እንደነበረም ነግሮኛል። ክለቡን ደግሞ ወደ ቀድሞ ክብሩ መመለስም ይፈልጋል። እሱ ጠንካራ ስብዕና ያለው ሰው በመሆኑ በዩናይትድ በጣም ነው የምፈልገውና በጣም ጥሩ ተጫዋች ነው ሲልም ጭምር ነው አስተያየቱን የሰጠው ኦውን ሃርግሬቭስ ሲናገር። ማንቸስተር ሲቲን ደግሞ እንመልከት። ለግብ ጠባቂ በጣም አስፈላጊው ነገር ለቡድኑ ሁሉንም ነገር መስጠትና ጎል እንዳይቆጠረብን መሞከር ነው ብዬ አስባለሁ ብለዋል ጂያንሉጂ ዶናሩማ ሲናገር። ጤናህን አደጋ ላይ የሚጥሉበት ሁኔታዎች ሊኖሩ ይችላሉ፣ ነገር ግን ኳሱ እንዳይገባ መከላከልና ሁሉንም ነገር ማድረግ ግን ግዴታ የግብ ጠባቂ ስራ ነው። ለግብ ጠባቂ በጣም አስፈላጊው ነገር ያለ ፍርሃት መጫወት ነው ብዬ አስባለሁ ሲልም የተናገረው። የዓለማችን ደግሞ ምርጡ ግብ ጠባቂ ለመሆንም ጠንክሬ እሰራለሁ ሲል ነው ጂያንሉጂ ዶናሩማ የሚናገረው። ጆ ሃርት ድንቅ ግብ ጠባቂ ነው፣ ሁልጊዜም አደንቀዋለሁ። በሴሪኤም ወደ ቶሪኖ ባቀና ጊዜም እሱን በተቃራኒ የመግጠም እድሉን አግኝቻለሁ። ከማንቸስተር ሲቲ ጋር ታሪክ ሰርቷል። በእውነትም ታላቅ ግብ ጠባቂ ነው። እናም ደግሞ እዚህ ላደረጋቸው ነገሮች ሁሉ በሙያ ዘመኑ ላደረጋቸው ነገሮች በሙሉ በጣም አድናቆት አለኝ ሲል ነው ጂያንሉጂ ዶናሩማ የሚናገረው። ማንቸስተር ሲቲ፣ ባየር ሚኒክ እና ሪያል ማድሪድ በ2027 ኮንትራቱ የሚያበቃውንና የቦሩሲያ ዶርትመንድ የተከላካይ ስፍራ ተጫዋች የሆነው ኒኮ ሽሎተር ቤክን ለማስፈረም እየተንቀሳቀሱ ነው የሚገኙት። በተለይ ሊቨርፑል እና ሪያል ማድሪድ እንዲሁ ባየር ሚኒክም ይህንን ተጫዋች ለማስፈረም በትልቁ እንቅስቃሴዎችን እንደጀመሩ ሲገለጽ ነበር። አሁን ደግሞ ማንቸስተር ሲቲም ወደዚህ ተጫዋች ዝውውር እንደገባ እየተገለጸ ነውና ቢልድ እንደተናገረው ከሆነ ኒኮ ሽሎተር ቤክን ለማስፈረም በርከት ያሉ ክለቦችም እንቅስቃሴዎችን እንደጀመሩ ነው የተናገረው። ጂያንሉጂ ዶናሩማ ሀሳቡን ይቀጥላል። ጥሩ የኮርና ኳስ በማሻማትና ቅጣት ምቶችን በመምታት ቡድኔን መርዳት እችላለሁ ሲልም ጭምር ተናግሯል። በእርግጠኝነት ጠቃሚ መሆን እችላለሁ፣ እናም ደግሞ ኳሱን በጥሩ ሁኔታ እቆጣጠራለሁ ብሏል። አጥቂ ብትሆን ኖሮ እንዴት ትጫወት ነበር በሚለው ጉዳይ ላይ ሀሳቡን ሲያጋራ ነው። ዶናሩማስ ከሊዮኔል ሜሲ ጋር ስለመጫወቱም ሲናገር ድንቅ ነበር። እሱ በእግር ኳስ ታሪክ ውስጥ ካሉ ምርጥ ተጫዋቾች መካከል አንደኛው ነው። ሌላኛው የገረመኝ ነገር የእግር ኳስ ተጫዋች ከመሆኑ በተጨማሪ ምን ያክል አስደናቂ ሰው መሆኑን ነው። እሱ ምርጥ ሰው ነው፣ በጣም ጥሩ ሰው ነው፣ በጣም ትልቅም ሰው ነው። ከሱ ጋር መጫወትም በጣም አስፈላጊ ነበር። ከሱ ጋር መጫወቴ በህይወቴ ካሉት ምርጥ ትዝታዎች መካከል ሁልጊዜም የማስታውሰው አንደኛው ነገር ነው ሲልም ጭምር ነው ጂያንሉጂ ዶናሩማ ሀሳቡን የሰጠው። የሪያል ማድሪድ ጉዳዮችን እናንሳ። የአውሮፓ ቻምፒየንስ ሊግ ተንታኝ በመሆን እየሰራ የሚገኘው ጄሚ ካራገር የአሰልጣኝ ጆዜ ሞሪኒዮን አስተያየት ተችቶታል። ጆዜ ሞሪኒዮ የቪኒሲዮስ ጁኒየር ደስታ አገላለጽን ሲተቹ፣ ካራገር በበኩሉም ቪኒሲዮስ ጁኒየር ደስታውን በነፃነት የመግለጽ መብት አለው ሲል ነው የተሟገተለት። ካራገር ይቀጥልና ይህ አስተያየት ከጆዜ ሞሪኒዮ መምጣቱ የሚጋጭ ሀሳብ ነው ሲል እሱ ራሱ ደስታውን እንዴት እንደሚገልጽ በደንብ ጠንቀቀን የምናውቀው አሰልጣኝ ነውና ይህን ነገር መናገሩ በጣም አስገርሞኛል ሲልም ጭምር ነው እየተናገረ የሚገኘው። ይህንን የተናገረው ጄሚ ካራገር ነው። በዛው ደግሞ እንዲሁ ደግሞ ቴሪ ዳንኤል ኦንሪም እንዲሁ ሀሳቡን ሰጥቷል። እኔ ስለ ቪኒሲዮስ ጁኒየር የደስታ አገላለጽ መነሳቱ አስገርሞኛል። ስለዚህ ጉዳይ በጭራሽ ሊነሳና ለውይይት የሚቀርብ አይነት ጉዳይ መሆን የለበትም። በጨዋታው ላይ ስለተፈጠረው ሌላኛው ክስተት ነው ማውራት ያለብን። ቪኒ ጁኒየር ላይ ያ ነገር መደረጉ በጣም አሳዝኖኛል። ለየትኛውም ነገር ደግሞ እንደዚህ አይነት ነገር መደረግ የለበትም በጭራሽ ሲልም ጭምር ነው የተናገረውና ተጫዋቹ ይህንን ያደረገው ተጫዋችም ጭምር ቅጣት ሊጣልበት ይገባል ሲልም ጭምር ነው የተናገረው። እሱ በእርግጥ ምናልባት ልብሱን ሸፍኖ የአፍ ንግግሩን በካሜራዎች እንዳይታይ አድርጎ ሊሆን ይችላል። ነገር ግን ልብሱን መሸፈኑ ራሱ አፉ ላይ ልብሱን ሸፍኖ ማውራቱ ጭምር ራሱ ሊያስቀጣው የሚችለው ተግባር መሆን አለበት ሲልም ጭምር ነው ቴሪ ዳንኤል ኦንሪም የተናገረው። ይህን ነገር አድርጓል የተባለው ፕሬስቲያኒ የተባለው ተጫዋች ግን ምላሹን ሰጥቷል። የቤኔፊካው ተጫዋች ጂያን ሉካ ፕሬስቲያኒ ከቪኒሲዮስ ጁኒየር ጋር ስለተፈጠረው አለመግባባት አስተያየቱን ሰጥቷል።
ይህንን ነገር አድርገሃል ተብዬ ተከስሻለሁ፣ ነገር ግን በጭራሽ አላደረኩበትም በማለት ነው ቪኒሲዮስ ጁኒየር ተጫዋቾቹን መተቸቱን እንዲህ ሲታወስም፣ ክሪስቲያኒ በበኩሉ ምንም አይነት የዘረኝነት ስድብ አልሰደብኩትም ሲል ራሱን የተከላከለው በማህበራዊ ሚዲያ ገጹ ላይ ባስተላለፈው መልእክትም ቪኒሲዮስ ከኔ የሰማው ንግግር በተሳሳተ መልኩ ተረድቶታል ሲል ነው የተናገረው። ጂያንሉካ ክሪስቲያኒ በተጨማሪ ይሄኛው ነገር የሚያደርስ ተጫዋች አይደለሁም፣ በሪያል ማድሪድ የቡድን አባላት በደረሰብኝ ማስፈራሪያ ግን በጣም ተከፍቻለሁ ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው። ነገር ግን እኔ እንደዚህ አይነት ነገሮችን የማደርግ አይነት ሰው አይደለሁም ሲልም ጭምር ነው የተደመጠው። ተጫዋቹ ይህንን ይበል እንጂ የአውሮፓ እግር ኳስ ማህበር ግን በምሽቱ ጨዋታ ዙሪያ የቀረበለትን ይፋዊ ሪፖርት በመፈተሽ ላይ መሆኑን ነው ይፋ ያደረገው። በጨዋታው ላይ የተፈጠሩ ክስተቶች ሪፖርቱን በተመለከተም በኋላ ወደ መመርመርም እንደሚሄድ ነው ዩኤፋ ያስታወቀው። ዩኤፋ አያይዞም የዲሲፕሊን ጥሰት ተፈጽሞ ከተገኘ የቅጣት ውሳኔውን እንደሚያሳልፍ ነው የገለጸው። በምሽቱ የሪያል ማድሪድ እና የቤኔፊካ ጨዋታ ቪኒ ጁኒየር ላይ ጥቃቶች ደርሰዋል በሚል ከፍተኛ ውዝግብ መነሳቱ የምናስታውሰው ጉዳይ ነው። ሌላኛው ኤድዋርዶ ካማቪንጋ ከጨዋታው በኋላ የተናገረው ሀሳብ ነው። በመጨረሻው ጨዋታ ጥሩ አልነበረም፣ ምክንያቱም ከእግር ኳስ ጋር ምንም ግንኙነት የሌላቸው ነገሮች ተከስተው ተመልክተናል። ይህ ለቡድን ባልደረባዬ መጥፎ ነው። ለሱ ብቻ ሳይሆን ስድቡ ሁሉንም ተጫዋች ይነካል። ቪኒን ከሰደብክ ስድቡ እኔንም ይነካኛል ማለት ነው። ይህ ነገር መቼም ቢሆን መታገስ ያለብን አይመስለኝም ሲልም ነው የተናገረው። ቪኒው አሁን እንዴት ነው ከጨዋታ በኋላ አነጋግረው ነበር ወይም ተብሎ ተጠይቆ ነበር። አዎ እነዚህ ነገሮች ትልቅ ተጽዕኖ እንዳላቸው እርግጠኛ ነኝ። እንደዚህ አይነት አስቀያሚ ነገሮች ሲነገሩ ኖርማል ሊሆን ይችላል። ስድቡ ለደረሰበት ሰው ግን ፍጹም የሞራል ውድቀት ነው። ከዚህ ቀደም ለጓደኞቼ እንደነገርኳቸው ቪኒ እንደዚህ አይነት ነገሮች ሲደርሱበት ልንደግፈው ይገባል። ሁላችንም በዚህ አይነት ሁኔታ ድጋፋችንን ማሳየት አለብን። የድርጊት ማህበረሰባችንን ስለሚጎዳ ብቻ አይደለም ድጋፉን የምንለው። እግር ኳሱን ወደፊት መቀጠል ከፈለገም ከእንደዚህ አይነት ነገሮች ጋር ረጅም ርቀት እንደማይጓዝ እርግጠኛ ነኝ። ነገር ግን ይህ ህይወት ነው፣ መቀጠል አለበት። ነገር ግን ብዙውን ጊዜ እንደዚህ አይነት ነገሮችን አንታገስም፣ ምክንያቱም ዩኤፋ ይህንን ነገር ለማስቀረትም ፕሮቶኮል እንዳስቀምጥ አስባለሁ ሲልም ጭምር ነው የተናገረው። ክሪስቲያኒ ከዚህ ቀደም ከሜክሲኮ ተጫዋች ጋርም እንደዚህ አይነት ነገሮችን ግጭት ውስጥ ገብቶ እንደነበር የሚያሳዩ መረጃዎችን ሪካርድ ሜክሲኮ የተባለ የመረጃ ምንጭ አጋርተዋል። የ2025 ከ20 ዓመት በታች የዓለም ዋንጫ ላይ ክሪስቲያኒ የአርጀንቲና ብሔራዊ ቡድንን በመወከል ከሜክሲኮ ጋር ባደረገው የሩብ ፍጻሜ ጨዋታን ካሸነፈ በኋላ ዲየጎ ቺቻ ሳንቼዝ በተሰኘው ሜክሲኮዊ ተጫዋች ላይ ሲሳለቅና ሲያሾፍ እንደነበር ነው የተዘገበው። ሆኖም ከውድድሩ በኋላ በሰጠው ቃለ መጠይቅ ሜክሲኮን በማሸነፋችንና ከውድድሩ ውጪ በማድረጋችን ደስተኞች ነን፣ ሁሉም ደግሞ ሀገራት ከተቃራኒ መቆማቸው የበለጠ እንድንነሳሳ ያደርገናል በሚል ትዕቢታዊ አስተያየቶችን መስጠቱ የሚታወስ ነበርና አሁን ግን ዩኤፋ ምርመራዎችን ማድረግ እንዳለበት ጭምር ነው እየተገለጸ የሚገኘው። ቸልሲን የተመለከቱ መረጃዎችን እናንሳ። ኤስቴቫ ዊሊያን እንግሊዛዊ ቢሆን ኖሮ ሳካን ያስቀምጠው ነበር ብሏል። ጄሰን ካንዲ ነው ይህንን ሀሳብ የሰጠው። እንግሊዛዊው የቀድሞ የቸልሲ ተጫዋች ጄሰን ካንዲ ከቡካዮ ሳካ ይልቅ ኤስቴቫውን እንደሚመርጥ ነው የገለጸው። እኔ ከኤስቴቫው ይልቅ ሳካን አልመርጠውም፣ በዘንድሮ የውድድር ዘመን በዚህ ጉዳይ ላይ መከራከር አይቻልም ሲል ነው ጄሰን ካንዲ የተናገረው። አክሎም የሳካ አድናቂ ነኝ፣ ነገር ግን ኤስቴቫው እንግሊዛዊ ቢሆን ኖሮ በዓለም ዋንጫው ላይ እሱን አስቀምጦ ይሳተፍ ነበር ሲልም ነው የተናገረው። ባሳለፍነው ሳምንት በአትሌቲኮ ማድሪድ በሰፊ የግብ ልዩነት የተሸነፉትና በላሊጋው ሳይጠበቅ በዢሮና ተሸንፎ መሪነታቸውን ለሪያል ማድሪድ ያስረከቡት ባርሴሎና አሰልጣኝ የሆኑት ሃንስ ፍሊክ አሁን ጥሩ ሁኔታ ላይ አይደለንም ሲሉ ተናግረዋል። በያዝነው የውድድር ዘመን ታላላቅ ዋንጫዎችን ለማሸነፍ ሰፊ ግምቶችን ካገኙ የአውሮፓ ክለቦች መካከል አንዱ የሆነው ባርሴሎና ሰሞንኛ ሁኔታው አጠያያቂ ሆኗል። በተለይም በኮፓ ዴል ሬይ የግማሽ ፍጻሜ መጀመሪያ ዙር ጨዋታ ዋንዳ ሜትሮፖሊታኖ ላይ በአትሌቲኮ ማድሪድ 4-0 መሸነፉ እጅግ ያልተጠበቀ ነበር። በመቀጠል ደግሞ እዚህ አስከፊ ሽንፈትን ለመወጣት ይረዳዋል ተብሎ በተጠበቀው ወሳኝ የ4ኛው ሳምንት የላሊጋ መርሃ ግብር ላይ በዢሮና 2-1 ተሸንፎ መሪነቱን በቅርበት ሲከታተለው ለነበረው ተቀናቃኙ ሪያል ማድሪድ ለማስረከብ ተገደዋል። ብሉ ግራናዎቹ በተለይም በየላሊጋው መሪነት ማጣታቸው በቀጣይ ጫና ውስጥ ሊያስገባቸው እንደሚችል ሲጠበቅም ከአስደናቂ የውድድር ጉዞ በኋላ አሁን ላይ ወቅታዊ አቋማቸው ጥሩ አለመሆናቸው የሚጠበቅበት የቻምፒየንስ ሊግ ውድድር ላይ ምን ድረስ ይሄዳሉ የሚለው ጉዳይ አጠያቂ ነው። ይህንን ሀሳብ ይበልጥ ያጠናከሩት ደግሞ ጀርመናዊው የክለቡ አሰልጣኝ ሃንስ ፍሊክ ናቸው። አሁን ላይ ጥሩ ሁኔታ ላይ አይደለንም ሲሉ ነው የሚናገሩት። እረፍት ያስፈልገናል ሲሉ ጭምር ተናግረዋል። ሃንስ ፍሊክ ሲቀጥሉ በተለይም ደግሞ የመከላከል እንቅስቃሴያችን ደካማ ነበር፣ ከዚህም ከፍ ደግሞ ልንል ይገባን ነበር፣ በፍጥነትም ማስተካከል ይኖርብናል ሲሉ ነው ሀሳባቸውን የተናገሩት።
አሰልጣኙ አያይዞም የውድድር ዓመቱ ፈታኝና ረጅም ነው፣ ተጫዋቾች ድካም ይታይባቸው ነበር፣ ነገር ግን ወደ አቋማችን እንመለሳለን ብለዋል። ባሳለፍነው ሳምንት የብሉ ግራናዎቹ ተጫዋች ከአትሌቲኮ ማድሪድም አስደንጋጭ ሽንፈት በኋላ ከአሰልጣኝ ሃንስ ፍሊክ ጋር በነበራቸው ስብሰባ በተለይም በወሳኝና ትልልቅ ጨዋታዎች ወቅትም የቡድኑን የመከላከል ታክቲክንም እንዲሁ ጭምር እንዲቀየር መጠየቃቸው መዘገቡ የሚታወስ ነው። የናፖሊው ተጫዋች ለወራት ተጎድቷል። የናፖሊው ተከላካይ የሆነው አሚር ራህማኒ በሮማ ጨዋታ ላይም የሃምስትሪንግ ጉዳት አጋጥሞት እንደነበር ነው የሚታወሰው። አሁን ላይ ተጫዋቹ ከባድ የጡንቻ ጉዳት እንዳጋጠመው መታወቁ ክለቡ ይፋ አድርጓል። ይህንን ተከትሎ አሚር ራህማኒ በጉዳት ምክንያት ለ1 ወር ከሜዳ እንደሚርቅ ይፋ ተደርጓል። የኮሶቮ ብሔራዊ ቡድን አምበል የሆነው አሚር ራህማኒ ቡድኑ መጋቢት ወር ላይ በሚያደርገው ወሳኝ የዓለም ዋንጫ ጥሎ ማለፍ ጨዋታ ላይ ያመልጠዋል ተብሎ እንደሚታሰብ ነው መረጃዎቹም የወጡት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁ ከኛ ጋር ስለነበረ ከልብ አድርገን እናመሰግናለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።